መስታወትን በህልም ማየት እንደየአገባቡ የተለያዩ ትርጉሞችን ሊይዝ ይችላል። ማለትም ጋብቻን፣ እርግዝናን፣ ጥሩ ዕድልን፣ ያለንበት ሁኔታን እንዲሁም ብልጽግናን ያመላክታል። ይሁን እንጂም በሌላ በኩል ኪሳራን፣ ችግርን፣ መጥፎ ሁኔታን እንዲሁም ህመምን ሊያመላክት ይችላል። ነገር ግን ሁሉም የሚወሰነው እንዳየነው የህልም አገባብና አሁን ላይ እኛ እንዳለንበት ሁኔታ ነው። ሰላም ውድና የተከበራችሁ የድሪም ቲዩብ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ መስታወትን በህልም ማየት ከሃይማኖትና ከሳይኮሎጂ አንጻር ፍቺው ምን እንደሚመስል በዚህ ቪዲዮ የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስንል በአክብሮት እየጠየቅን ቪዲዮን ከወደዳችሁት ላይክ እንዲሁም እንዲፈታላችሁ የምትፈልጉት የህልም ፍቺ ካለ ኮመንት ሴክሽን ላይ እንድታስቀምጡልን ስንል በትህትና እንጠይቃለን። ማንኛውም ሰው ንጹህ ያልሆነ ማለትም ስንመለከተው ውስጡ የቆሸሸ መስታወትን ከተመለከትን በህይወታችን የሚያጋጥሙን ችግሮች መኖራቸውን የሚያመላክት ሲሆን ይህም ማለት በስራ፣ በኑሮ፣ በቤተሰብ፣ በፍቅረኛ፣ በትዳር የሚያጋጥሙን ችግሮች መኖራቸውን የሚያመላክት የህልም ፍቺ ነው። አንድ ሰው በህልሙ የራሱን ፊት በመስታወት ውስጥ ንጹህ ሆኖ ከተመለከተ ይህ ህልም የሚያመላክተው ወደ ህልም አላሚው እየመጡ ያሉ መልካም እድሎችን እንዲሁም ሁኔታዎችን የሚያመላክት የህልም ፍቺ ነው። አንድ ህልም አላሚ ፊቱን በመስታወት ሲያይ የራሱ ፊት ጠቁሮ ወይንም አዝኖ ከተመለከተ እናም ከጀርባው ማለትም አዝኖ ከተመለከተበት መስታወት ጀርባ ብርሃንን ከተመለከተ ይህ የሚያመላክተው ህልም አላሚው አስቸጋሪ ቀናትንና ጊዜያትን እንደሚያሳልፍ ነገር ግን ከዛ በኋላ ጥሩና ደስተኛ ህይወትን እንደሚመራ የሚያመላክት የህልም ፍቺ ነው። አንድ ሰው የተሰበረ መስታወትን ከተመለከተ ወደ ህልም አላሚው ደስ የማይል ዜና ወይንም መጥፎ ዜና እየመጣ እንደሆነ የሚያመላክት የህልም ፍቺ ነው። ብዙውን ጊዜ መስታወትን በህልም ማየት ራስን መመልከትና የራስ እምነትን ማሳያ ሲሆን እናም ስለ ህይወታችን ያለ እውነተኛ አስተያየትን ይወክላል። አንዳንድ ጊዜ ይህ ህልም ራሳችንን መመልከት እንዳለብን የሚያመላክት ነው። አንዳንድ ጊዜ ከሳይኮሎጂ አንጻር ራሳችንን በመስታወት ስናይ ፊታችን ግልጽ ሆኖ የሚታየን ከሆነ ይህ የሚያመላክተው ህልም አላሚው በራሱ ላይ ያለውን እምነት የሚያመላክት የህልም ፍቺ ነው። ከዚህ ጋር ተያይዞም ከሳይኮሎጂ አንጻር ፊታችንን ስናየው የተጎዳ መስሎ ከታየን ይህ በውስጣችን ያለውን ጭንቀት ወይንም ጥርጣሬ የሚያመላክት የህልም ፍቺ ነው። አንዳንድ ጊዜ በህልም ዓለም መስታወትን ማየት አዲስ መጀመሪያ እንደምንፈልግ እናም ህይወታችንን ለመቀየር ዝግጁ እንደሆነን የሚያመላክት የህልም ፍቺ ነው። አንድ ባለትዳር ሴት በህልሟ ራሷን መስታወት ስታይ ከተመለከተች በቅርቡ ልጅ እንደምትጸንስ ወይም እንደምታረግዝ የሚያመላክት የህልም ፍቺ ነው። አንዲት ነፍሰ ጡር ሴት ለረጅም ሰዓት ራሷን በመስታወት ስትመለከት ካየችና ደስተኛም ሆና ከነበር ይህ እርግዝናዋ በጥሩ ሁኔታ ላይ መሆኑን የሚያመላክት ወይንም ደግሞ የሚጠቁም የህልም ፍቺ ነው። አንዲት ያላገባች ሴት በህልሟ መስታወትን ስትመለከት ቆንጆ እንደሆነች ከተሰማት በቅርቡ ወደ ትዳር እንደምትገባ የሚያመላክት የህልም ፍቺ ነው። ከዚሁ ጋር ተያይዞም አንዲት ያላገባች ሴት በህልሟ መስታወትን ካየች በዙሪያዋ ታማኝ ጓደኛ እንዳላት የሚያመላክት የህልም ፍቺ ነው። አንዲት ባለትዳር ሴት በህልሟ መስታወትን ካየች እናም መስታወት ውስጥ ፊቷን ስታይ አዝና ወይንም ፊቷ ተበላሽቶ ከተመለከተች ይህ በትዳሯ ላይ ችግሮች ሊፈጠሩ እንደሆነ ወይንም ደግሞ እየተፈጠሩ እንደሆነ የሚያመላክት የህልም ፍቺ ነው። እናም ይህንን ህልም ያየች ህልመኛ ራሷን ቆም ብላ ማየት እንዳለባት የሚያመላክት የህልም ፍቺ ነው። አንድ አግብታ የፈታች ሴት በህልሟ የማታውቀው ወንድ መስታወት ይዞ ወደ እሷ ሲመጣ ከተመለከተች ይህ በቅርቡ ጥሩና ያማረ ህይወት ውስጥ እንደምትገባ የሚያመላክት የህልም ፍቺ ነው። አንዲት አግብታ የፈታች ሴት በህልሟ መስታወትን እያየች ስትስቅ ከተመለከተች ይህ በቅርቡ ህልም አላሚዋ የምታስበው እንደሚሳካና የምትፈልገው ቦታ እንደምትደርስ የሚያመላክት የህልም ፍቺ ነው። አንድ የታሰረ ሰው በህልሙ መስታወትን ከተመለከተ በቅርቡ ከእስር እንደሚላቀቅና ነፃነቱንም እንደሚያገኝ የሚያመላክት የህልም ፍቺ ነው። አንድ ሰው በህልሙ የራሱን በቤት ውስጥ ያለ መስታወት ሲያጸዳ ከተመለከተ ይህ የሚያመላክተው ህልመኛው በህይወቱ የሚያጋጥሙ ችግሮችን በሙሉ በራሱ መቋቋምና ማሸነፍ እንደሚችል የሚያመላክት የህልም ፍቺ ነው። ከዚህ ጋር ተያይዞም ይህ ሰው መስታወቱን ማጽዳት አለመቻሉን ያየ ህልመኛ ለሚያጋጥሙ ችግሮች ራሱ ማሸነፍ አለመቻሉንና የሰው እርዳታንም እንደሚጠብቅ የሚያመላክት የህልም ፍቺ ነው። በህልም የተሰበረ መስታወትን መመልከት የችግሮችን ወይንም የመጥፎ ሁኔታዎችን መከሰት ያመላክታል። አንዳንድ ጊዜ የተሰበረ መስታወትን መመልከት ህልፈተ ህይወትንም የሚያመላክትበት ሁኔታ አለ። አንድ ባለትዳር ሴት መስታወት ሲሰበር ወይንም የተሰበረ መስታወትን ከተመለከተች በእሷና በባሏ መካከል የሚፈጠሩ ችግሮች መኖራቸውን የሚያመላክት የህልም ፍቺ ነው። አንዲት ነፍሰ ጡር ሴት በህልሟ መስታወትን ብቻ ከተመለከተች የውስጥ ሰላምን ወይንም እፎይታን የሚያመላክት የህልም ፍቺ ነው። ከዚሁ ጋር ተያይዞም ይህችው ነፍሰ ጡር ሴት በመስታወት ፊቷን ስትመለከት ቆንጆ መስላ ከታያት ይህ የምትወልደው ልጅ ወንድ እንደሆነ የሚያመላክት የህልም ፍቺ ነው። አንዲት ነፍሰ ጡር ሴት በህልሟ የተሰበረ መስታወትን ከተመለከተች ይህች በእርግዝና ወቅት ህመምን ወይንም ችግርን እንደሚያጋጥማት የሚያመላክት የህልም ፍቺ ነው። አንድ ያላገባ ወንድ መስታወትን ከተመለከተ
በቅርቡ ወደ ትዳር እንደሚገባ የሚያመላክት የህልም ፍቺ ነው። አንድ በጉዞ ላይ ያለ ወንድ ማለትም ከሀገር ውጪ ያለ ወንድ በመንገዱ እየሄደ በህልሙ መስታወትን ከተመለከተ በቅርቡ ወደ ሀገሩ መመለስ መቻሉን የሚያመላክት የህልም ፍቺ ነው። ለዛሬ ይዤ የመጣው ቪዲዮ ይሄንን ይመስላል። በቀጣይ እንዲፈታላችሁ የምትፈልጉት የህልም ፍቺ ካለ ኮመንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።